ለሚፈልጉት ነገርም እንኳ ቢሆን አለመቸኮል ነው። ትዕግስት ማለት አለመቸኮል ነው። አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው ነው። እስኪ ከአንዲት ሴት ጋር 3 ቀን በአንድ ቤት ውስጥ እደሩ ይቻላል? ይቻላል ወይ? አይቻልም። ቶሎ እንድታገቡ የሚያስወስናችሁ መንፈስ ቅዱስ አይደለም፣ ዲያብሎስም። ቶሎ የሚያስመነኩስም መንፈስ ቅዱስ አይደለም፣ በፍጹም ዲያብሎስም። አባቴ ከአንተ ጋር መነኩሴ ሆኜ መኖር እፈልጋለሁ ሲላቸው ምንድን ያለው? ትክልኑ ጸዊረ ጻማ ሆሙ ለቅዱሳን፣ የቅዱሳንን መከራ መሸከም ትችላለህ ነበር ያሉት። ለምንፈልገው ነገር መቸኮል የለብንም። ሁሉም ነገር በጊዜው ይደርሳል። መጀመሪያ ትዕግስት አለኝ የለኝም በሉ። በፍርሃቱ ነው ይባላል። ፍርሃት በነገራችን ላይ ቶሎ ያስረጃል። ፍርሃትና ድንጋጤ፣ ንዴት ጭምር ማለት ነው። እና ለሰዎች እንዲታይልን፣ ላበሸቁን ሰዎች ሁሉ እንዲታይ፣ ያገኘነውን ነገር ለማሳየት መቸኮል የለብንም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የነቢያት ትዕግስት በሚል ርዕስ እንማማራለን። መነሻ የምናደርገው የያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። የሐዋርያው የቅዱስ ያዕቆብ መልእክት። ዛሬ እናንተ በመከራ ለምትታገሷት ትዕግስት ምሳሌ ማን ይሆንናል ትሉ እንደሆነ የእግዚአብሔርን ቃል የተናገሩ ነቢያት አሉላችሁ ይላል። ለትዕግስት ማንን ምሳሌ እናደርግ ብትሉ እኔ ትዕግስት የለኝም፣ ትዕግስትን ከማን ልማር ብትሉ ትዕግስትን የሚያስተምሩ ነቢያት አሉላችሁ ብሎ ቅዱስ ያዕቆብ ይናገራል። ስለዚህ ነቢያት የትዕግስት መምህራን ናቸው። ትዕግስት ምንድን ነው ነው ብዙዎቻችን የሚጎለን ትዕግስት ስለሆነ ትዕግስት ምንድን ነው? እንደ አንድ ኦርቶዶክሳዊ ሃይማኖት እንዳለው ሰው ለእኛ ለኦርቶዶክሳውያን ትዕግስት ምንድን ነው? ያንን ትዕግስት የማንማረው ደግሞ ከማን ነው የሚለውን ከቅዱሳን ነቢያት እንማራለን ማለት ነው። ሰማዕክሙ ዘከመ ተአገሰ ኢዮብ፣ ኢዮብ እንደታገሰ ሰምታችኋል። በዚያ በመከራው ዘመን ሁሉ እንዴት እንደታገሰ ሰምታችኋል። ወርኢክሙ ዘከመ ፈጸመ ሎቱ እግዚአብሔር፣ እግዚአብሔርም የመከራውን እና የትዕግስቱን ዋጋ እንዴት እንደፈጸመለት ታውቃላችሁ። ለምትቀበሉት መከራ በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ። ርዕሳችን ምንድን ነው? የነቢያት ትዕግስት ነው። የነቢያት ትዕግስታቸው። እንግዲህ ነቢያት ባልን ጊዜ በዛሬው ትምህርታችን ነቢያት የምንላቸው ከአዳም ጀምሮ ያሉትን ነው። በሌላ የትምህርት አከፋፈል ከአዳም ጀምሮ እስከ ሙሴ ያሉት አበው ነው የሚባሉት። ከሙሴ ጀምሮ እስከ ዮሐንስ መጥምቅ ያሉት ነቢያት ይባላሉ። እና እስኪ ሁላችሁ ትዕግስት በሉ። እስኪ ስለ ትዕግስት ቆይ 10 ሰከንድ አስቡ። ሁላችሁ ትዕግስት አለ። መጀመሪያ ትዕግስት አለኝ የለኝም በሉ። ሁለተኛ ትዕግስት ግን ምንድን ነው በሉ እና አስቡ። ትዕግስት አላችሁ? እሺ አሁን ዛሬ እግዚአብሔር ቢረዳን ትዕግስት እንዲኖረን ነው። ቀላል ነገር አይደለችም። እውነት ለመናገር እንደሚያወጓት አይደለችም፣ ለእኔም ለእናንተም። በእግዚአብሔር ግን ቀላል ነው፣ ግን በራሷ ግን ከባድ ነው። እሺ ትዕግስት የሚባለው የመጀመሪያው ትዕግስት የሚባለው የነቢያት ትዕግስታቸው ምንድን ነው ስትሉ ለሚፈልጉት ነገርም እንኳ ቢሆን አለመቸኮል ነው። ትዕግስት ማለት አለመቸኮል ነው፣ ችኩል አለመሆን። አሁን ብዙ ጊዜ ትዕግስት የለሽ የሚባል ሰው ችኩል ሰው ነው። ችኩልነቱን በብዙ መንገድ ነው የምንገልጠው። የመጀመሪያው አሁን የምናየው በነቢያት ትዕግስት ውስጥ የምናየው ለምንፈልገው ነገር ራሱ ችኩል እንሆናለን ነው። ለምሳሌ ሰው ጥሩ ነገር ሊሆን ይችላል፣ ግን ቸኩሎ ነው የሚያደርገው እና ይበላሽበታል። ሳያስብ ስለሚያደርገው ወይ አይዘልቅበትም፣ ወይ አይጸናበትም፣ ወይ መልካም አደረግኩ ሲል ያበላሻል፣ ወይ ገደል ይገባል። ትዕግስትና ዳተኝነት ግን የተለያዩ ነው። ዳተኝነት ጊዜን በአግባቡ አለመጠቀም፣ ትክክለኛ ነገር በትክክለኛው ሰዓት አለማድረግ። ዳተኝነት ማለት በትክክለኛው ጊዜ ትክክለኛ ነገርን አለማድረግ፣ እሱ ዳተኝነት ይባላል። ይሄ እንዲያውም የሰይጣን አንዱ ፈተና ነው። ቅዱስ ጳውሎስ ሰይጣን አዘገየኝ ብሎ ተናግሯል አይደል? ሰይጣን አዘገየኝ፣ እናንተን ላያችሁ እፈልግ ነበረ ለቆሮንቶስ ሰዎች ሲጽፍላቸው፣ ግን ሰይጣን አዘገየኝ ይላል። ማዘግየት የማን ስራ ነው? አንዱ የዲያብሎስ ስራ ነው። ልንጸልይ እየፈለግን እንዳንጸልይ፣ ልንሰግድ እየፈለግን እንዳንሰግድ፣ ልንታረቅ እየፈለግን እንዳንታረቅ፣ መልካም ነገሮችን ነገ የሚያስብል እሱ ሰይጣን እንጂ መንፈስ ቅዱስ አለ። መልካም ነገሮች ዛሬ ናቸው። ምክንያቱም እግዚአብሔር ምን ብሎናል? ወናሁ ዮም ዕለተ አድኅነ፣ የመዳን ቀን መቼ ነው ያለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን ዛሬ ነው የሚለው። መንግሥተ ሰማያት የምንገባበትን፣ ከእግዚአብሔር ጋር የምንታረቅበትን፣ ራሳችን የምንጠቅምበትን፣ ነፍስና ሥጋችን የምናስታርቅበትን ነገር የምንኖርለትን ነገር ነገ አንልም፣ ሁልጊዜ ዛሬ ነው። ስለዚህ አለመቸኮል የሚባለው ግን ከዳተኝነት የተለየ ነው። ምን ማለት ነው?
አለመቸኮል ወይም መታገስ ማለት አስቦ ማድረግ ማለት ነው። ጌታ እንዲህ ያለውን ነገር ነው በሉቃስ ወንጌል ምዕራፍ 14 ላይ ያስተማረን አይደለም? ከእናንተ መካከል ቤት መስራት የሚፈልግ ሰው ቢኖር ቁጭ ብሎ ምንድን ነው አኮኑ ይነብር ወይ ሐስብ ጻይጻኦ ቁጭ ብሎ ስንት እንጨት ስንት ድንጋይ ይፈጅብኛል ብሎ ቁጭ ብሎ ያስብ የለም ወይ? ቤቱን ግን ሳያስብ መስራት ቢጀምር ከዚያ በኋላ ቤቱን ሰርቶ መጨረስ ቢያቅተው ያንን የተጀመረ ቤት እያዩ ሰዎች ይስቁበታል። ምን ብለው? ዝንቱ ብእሲ ወጠነ ሳርር ወስእነ ፈጽሙ ብለው። ይህ ሰው ቤት መስራት ጀምሮ መጨረስ አቃተው ብለው ሰዎች እኮ ይስቁበታል። ስለዚህ ከእናንተ መካከል ቤት መስራት የሚፈልግ ሰው አስቦ ይጀምር ማለት ይሄ ትዕግስት የሚባለው እሱ ነው። ትዕግስት ምን እንዳለው ላስብበት ብሎ ወር መተኛት አይደለም። ወር ላስብበት ብሎ ወር መተኛት አይደለም። ለመስነፍ ትዕግስት አይባልም። እሱ ዳተኝነትና መዘግየት ነው የሚባለው። ብዙ ጊዜ መዘግየትና ትዕግስት ይምታታብናል። ቆይ ላስብበት፣ ተረጋግቼ ላስብበት ብዬ ነው የምንለው መዘግየታችን ነው እኛ እና ዳተኝነታችን ወደኋላ መቅረታችን ሰይጣን ያዘገየንን ነው። ግን እያሰብንበት ብልሆች እንድንመስለን ያደርገናል። ግን በትክክለኛው ጊዜ ተጠቅሞ ማሰብ ትዕግስት ማለት ነው። አለመቸኮል ማለት ከእናንተ መካከል ጦርነት መግጠም የሚፈልግ ሰው ቢኖር ይላል ሉቃስ ወንጌል ምዕራፍ 14 ላይ የአንድ ሀገር ንጉሥ ወደ አንድ ሀገር ንጉሥ በጦርነት እንገጥማለን ብሎ ቢልክበት አለ ቁጭ ብሎ የእሱ ሰራዊት ይሄን ያህል ነው፣ የእኔ ደግሞ ይሄን ያህል ነው፣ ላሸንፈው እችላለሁ አልችልም ብሎ ቁጭ ብሎ ማሰብ የለበትም ወይ አለ ጌታ። አላሸንፍም ብሎ ካሰበ ምን ያደርጋል? ሽማግሌ ልኮ ይታረቃል። ሳያስብ ግን ጦርነቱን ቢጀምር የዛኛው ሰራዊት እጥፍ ነውና ይሸንፋል አለ። ስለዚህ አስባችሁ ጀምሩት ነው። ጦርነት ያለው ምንድን ነው? ቅዱስ ኢዮብ እንደነገረን መጽሐፈ ኢዮብ ምዕራፍ 6 ላይ ምዕራፍ 7 ላይ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል አይደል? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል። የሰው ልጅ በራሱ ኑሮ ውጊያ ነው። አኗኗሩ ራሱ የራሱ ፍላጎት ይዋጋዋል፣ የሰዎች ፍላጎት ይዋጋዋል፣ የአጋንንት ፍላጎት ይዋጋዋል። ዓለም በራሷ በጠባይዋ ትዋጋዋለች። ስለዚህ የሰው ልጅ የራሱ አኗኗሩ ሰልፍ ነው። አኗኗሩ ለዚያ ተዘጋጅቶ ነው መኖር ያለበት። ለመነገድም፣ ለማግባትም፣ ለወንድምነትም፣ ለእህትነትም፣ ለጓደኝነትም፣ ለንግድም፣ ለማረስም፣ ለመቆፈርም፣ ለመማርም፣ ቦታ ለመለወጥም፣ በቦታ ለመጽናትም፣ ለሁሉም ነገር ትዕግስት ያስፈልገዋል። ቁጭ ብሎ ማሰብ ይፈልጋል። በዓለም ላይ የወደቁ ሰዎች የሚባሉት ሳያስቡ የጀመሩ ሰዎች ናቸው። ሳያስቡ የጀመሩ ሳያስቡ ያቋረጡት። ከነዚህ ይህንን የሚያሳዩን ለምሳሌ የነቢያት ታሪክ ውስጥ አንድ 5 ሰዎችን ተመሳሳይ ነገሮች ታያላችሁ። የመጀመሪያው አባታችን አዳም ለምንፈልገው ነገር ራሱ ከማሰባችን በፊት በስሜታችን አለመቸኮል ነው። ለምሳሌ አባታችን አዳም እና እናታችን ሔዋን በአንድ ርዕሰ ጉዳይ ብቻ ነው ባልና ሚስት የሆኑት ወይም ደግሞ የእሷን ሴትነት የእሱን ወንድነት የተዋወቁት ስንት ዓመት ቆይቶ ይመስላችኋል? 230 ዓመት ቆይተው። ኦሪት ዘፍጥረት ምዕራፍ 5 ላይ እንድታነቡ አዳም ከሔዋን ጋር ከገነት ከወጡ በኋላ የእሷም ሴትነቷን አውቋታል፣ የእሱም ወንድነቱን አውቃለች። ፍቶት እንስሳዊት ሰልጥናባቸዋለች፣ ይፈላለጋሉ። ግን እግዚአብሔርን 100 ዓመት አልቅሶ እግዚአብሔርን ለምኖ በሱባኤ ጠይቆ ቆይቶ አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው። ይህ ትዕግስት ይባላል። መቆየት፣ የሚፈልጉትን ነገር ለማድረግ አለመቸኮል። እሱ ብቻ አይደለም፣ እጅ ላይ አግኝተውት እንኳን ጉዳዩን የራስ ለማድረግ አለመቸኮል፣ ለመግባት አለመቸኮል። ትዕግስት ይባላል። እንዴት አንድ ሰው ሚስቱ አጠገቡ እያለች ባሏ አጠገብ እያለ 230 ዓመት በመኝታ ሳይተዋወቁ እንዴት ይኖራሉ? አሁን እንቀጥል። የአዳም ልጅ ሴት ይባላል። የአቤል ከሞተ በኋላ የተተካው ሴት ሚስት ካገባ በኋላ ወይም ከተወለደ ጀምሮ ሚስቱን በግብር እስከሚያውቅበት ጊዜ ድረስ ስንት ዓመት ነው የቆየው? 205 ዓመት ነው የቆየው። 205 ዓመት ተመልከቱ፣ ትዕግስት። 205 ዓመት ቆይቶ ልጅ ወለደ ነው የሚለው። በዚያ ዘመን ደግሞ የነበሩ አባቶችና እናቶች ባለትዳሮች በመኝታ የሚገናኙት ልጅ በሚወልዱበት ቁጥር ብቻ ነው። ስለዚህ ሴት ስንት ዓመት የታገሰው? 205 ዓመት። 205 ዓመት። የእሱ ልጅ ሄኖስ ይባላል። ሄኖስ ደግሞ 190 ዓመታትን የታገሰው። 190 ዓመታትን በንጽህና ኖሯል። 190 ዓመት። የሄኖስ ልጅ ቃይናን ይባላል። አዳም ሴትን፣ ሴት ሄኖስን፣ ሄኖስ ቃይናንን፣ 4ኛው ትውልድ። ቃይናን ደግሞ 170 ዓመት እንዲሁ
በንጽህና ኖሯል። 170 ዓመት። እንዴት አይነት ሰዎች ናቸው! እስቲ አሁን እኛንና እነሱን ተመልከቷቸው። እነዚህን ማድነቅ አይገባም? እና ናስተበጽኦሙ ለለተአገሱ፣ እነዚህ እንደዚህ የታገሱ እንዲህ ያሉ ነቢያትን እናደንቃቸዋለን። እስኪ ከአንዲት ሴት ጋር 3 ቀን በአንድ ቤት